ነሽ? ደነገጥክ? የት ነው የምትገቢው? ምን ማለት ነው? ማን ነግሮሽ የመጣሽው ቤቴ? ያንተን ቤት ለማወቅ እኮ ግዴታ እንደጋ መደወል አይጠበቅም። ምን ማለት ነው? ግቢ። ለምንድን ነው የመጣሽው? ለምንድን ነው የመጣሽው? ለምን መጣሽ? እዚህ ምን ሰራሽ? አንተ ፈልጊ ነው። ሌላ ምን ሰራልሻለሁ? ምን ሰራልሻለሁ? ይጂልኝ ተመለሽ። እንዳንጣላዩ መጣላትም መነካካትም አልፈልግም። ይጂልኝ። ቤቱ ደግሞ ምንድን ነው የሚመስለው? ማጸዳለህ እንኳን የለም። ተዝረክርኮ ደግሞ በጣም እየከሳ ነው። ምንድን ነው? ምግብ እየበላክ አይደለም እንዴ? ማናትሽ? ቁጭ ባለን ያመጣል። አልፈልግም። መጀመሪያ ተረጋጋ። ያው ስታይ ደንግጣ እንደሆነ አውቃለሁ። ጸጉር ራሱ ያድጋል። ምንድን ነው መስለው? ቤቱን ላጸዳለክና ቢያንስ በቃ አዲስ መንፈስ ውስጥ ትሆናለህ። እግዚአብሔርን አትፈታተኝም። በጣም ነው የምታስጠይኝ። ወቄሽ ማኔ ልጃችንን እንደሆን ከአንተ ጋር መሆን ማለት ምን ማለት ነው? ስለምን ልጅ ነው ማሳድገው? ልጃችንን እዚህ ቤት ከአንተ ጋር ነው እንዴ? አስገድደሽ ልትኖሪ ነው እንዴ አንቺ ከኔ ጋር? እንዴ አይደለም። ወጣው ውጪ። ብሩኬ ደግሞ ተመለከትሽ ነው። ውጪልኝ። ሰላም ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን። በጣም ትገርማለህ ብሩኬ። በጣም አሪፍ ተጫዋች አይደለክ እንዴ? አሪፍ ተጫዋች። ለሀይሚ ብዬ መጥቻለሁ ብለ ልጅቷን ቀጥረሃት መጥተ ደግሞ ለሀይሚ ብዬ መጥቻለሁ ብለ እኔ ሲጀመርም ገብቶኛል። ትላንትና ቪዲዮ ላይ ፊኛ ምናምን ሲበዛ ገብቶኛል። ለምን ልጅ ስላለ ያው ልጁንም ለማታለል ነው የሆነ ለማጫወት ነው ምናምን ብዬ እኮ ገብቶኛል። እና ዛሬ እንግዲህ ኢየሩስ መጥታለች፣ ያው ተገኝታለች፣ ቤቷን ገብታለች፣ እንግዲህ ቤቱን ተቆጣጥራለች። እንዴ በጣም ይገርማል ብሩኬ እኮ ፍላጎትህ በጣም ጠንቅቀን አውቀናል። አንተ ዝም ብለህ ለማስመሰል ብትሞክርም እንግዲህ ነገሩ እውነቱ ሳይወጣ አይቆይምና አያድርምና ቢዘገይም እውነቱ አይቀርምና አንተ ግን ይህን ያህል ሀይሚ ላይ ልታላግጥባት ወይንም ልትጫወትባት የፈለግክባት ምክንያት ምን እንደሆነ አላቅም። ምናልባት ሀይሚ ስለወደደችክ ስላፈቀረችክ ሊሆን ይችላል እንደዚህ ልታረጋት የፈለግከው እንጂ እንደዚህ ልትጫወትባት የፈለግከው። ሰላም ሰላም ውድ ተመልካቾቼ በያላችሁበት ሰላማችሁ ብዝት ትበልልኝ። ሰላም ሳልላችሁ ወደ ሌላ ሀሳብ ገባሁላችሁ። ሰላማችሁ ትርፍ ይበልላችሁ። እንግዲህ የዛሬ ቪዲዮ ሲጀምሩ ላይክ እያረጋችሁ ጀምሩ። ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡልኝ ማለት ነው። ለቤቴም አዲስ ከሆናችሁ ሰብስክራይብ እያረጋችሁ የደውል ምልክቷን በመጫን ቤተሰብ ሁኑኝ እላችኋለሁ። እና ዛሬ እንግዲህ በጣም የሚያሳዝን ነገር ተፈጥሯል። የሚገርም ነገር ተፈጥሯል። ኢየሩስ እስከ አዲስ አበባ ድረስ እስከ ብሩኬ እስካለበት ቦታ ድረስ ገብታለች። እንግዲህ የሀይሚን እቃ ሊሰብስብላት ትውጣልኝ ብላለች ማለት ነው። በጣም በሚያሳዝነው ሁኔታ እንግዲህ ባለቤቷ እሷ ሆናለች። እኔና አንተ አብረን ልጃችንን እናሳድጋለን፣ እሷ ልትወጣ ስለሆነ ትውጣ ብላለች። የሚገርም ነው። እንግዲህ የብሩኬ ጨዋታ አያልቅም። የምሬን ነው ምላችሁ፣ የብሩኬ ጨዋታ አያልቅም። እንግዲህ ምርጥ ድራማ በሀይሚ ላይ እየሰራባት እየተጫወተባት አለ ማለት ነው። ሲጀመር ሀይሚን እሱ ፈልጓት ወዷት አፍቅሯት እንዳልሆነ እያንዳንዱ ድርጊቱ ራሱ ያስታውቃል። ለወደፊት ፈልጓት እሷን ፈልጎ ከእሷ ጋር መሆን ፈልጓት እንዳልሆነ በጣም በትክክለኛው መንገድ በጣም ነው የሚያስታውቀው ማለት ነው። ስለዚህ ማንም ሊነግረው ወይንም ማንም እሷን ነይ ብሎ ምጠራት የለም። ራሱ ነው እየጠራትም ራሱ ነው እንድትመጣም ያደረጋት። ለምን ሀይሚ ወጣለሁ ብላለች፣ የግዴታ ያው ሀይሚ ትወጣለች። እንግዲህ ሀይሚ ስትወጣ የሀይሚን ቦታ ማለት ያው የመጀመሪያ ፍቅረኛም ስለሆነች ከሱ ጋር አብራ መሆን ስላለባት ለዛ ነው እንግዲህ እሱ ልጅ እንደሚወልድ አስቦ ነው ይህንን ቤት ራሱ ያሰበው የያዘው እንጂ ዝም ብሎ አይደለም። እኔ ሳስበው በቃ ይሄንን ነው የሚመስለው። እና እስከዚህ ድረስ ሀይሚ ላይ ማላገጥና ማሾፉ ለምን አስፈለጋ ነው? በቃ እስከዚህ ድረስ በሀይሚ ህይወት ውስጥ መቀለዱ፣ ሀይሚ ላይ መቀለዱ ለምን አስፈለገ? ማስመሰሉስ ለምን ያስፈልጋል? በቃ እሱ እኮ ካልፈለገ አልፈልግም ብሎ እኮ ቢያወራ በጣም ትክክለኛ ነገር አይ አልፈልግሽም በቃ ተይኝ ብሎ እንኳን ቢያወራ ችግር የለም። እንግዲህ ዛሬ ኢየሩስ መታ ጸጉሩንም እሱንም
እያሻሸችው እየቀባበችው ትገኛለች። ባለፈው ግን ሀይሚ ልትነካ ስትል ግን እያመናጨቃት ነበረ። ዛሬ ግን ይኸው በቃ ጸጉርህ አድጎ ምን ሆነህ ነው የኔ ፍቅር እያለች ይኸው ኢየሩሴ ደግሞ እያንከባከበች ነው። እሱ የሚፈልገው እንደዚህ አይነት ሴት ነው። እንግዲህ እንደዚህ በቃ ደበስ አድርገው እንግዲህ ናተኛ እንተኛ እንነሳ እንቁም እንተኛ የሚለውን ሴት ነው የሚፈልገው። እንደ ሀይሚ አይነት ኮስታራ ጠንከር ያለ ሴት አይመቸውም። ጊዜ የሚያሳልፈው ሴት ነው የሚፈልገው። ሀይሚ ደግሞ ጊዜ አታሳልፍማ። ሀይሚ እንዳያችኋት ነው ድርቅ ያለች ልጅ ናት። እንግዲህ እንደር እንተኛ አብረን እንደር አብረን እንተኛ እያለ ሲያጫውታት እንኳ አይሆንም እኔ ሴት ነኝ የሴቴን ልኬን ክብሬን ጠብቄ ነው የምኖረው ትላለች። እቺ ቅመሟ ደግሞ ቅመም የሆነች ልጅ ማለት ነው። እንግዲህ እሱ ደግሞ የሚፈልገው ልክ እንደ ኢየሩስ ያለ በቃ እኔ እንጃ እንዲያረጋስኩ ስትል እንግዲህ ትልቅ ቤት ይዤልሻለሁ ነይ ብሏት እንደ አፈፋ አድርጎ ይቀበላል ማለት። ለምን ጊዜያዊ ነገር ትሰጠዋለች። እንግዲህ ጊዜያዊ ስሜቱን ያው እንትን ትላለች ማለት ነው። በጣም ነው የሚገርመው። ብሩኬ በጣም ያሳዝናል፣ በጣም ያሳፍራል። አንተ እንኳ ክብር ወንድነት ምናምን ብለ ልታወራ ይሄ ስራ እንኳን ቢሆን ስራ ነው እንኳን ብትል በጣም ነው የሚያስጠላብህ። በጣም ሲበዛ በጣም ነው የሚያስጠላው፣ በጣም ነው የሚያቅለሸልሸው። እንደዚህ አይነት ነገር እንደዚህ አይነት ስራ እኔ አይቻል አቅም። እንግዲህ አንድ ሴት አስረግዞ አምጥተው ይሄ ስራ ነው ማለት በጣም ነው የሚከብደው። እንግዲህ ይኸው በቃ የቤቱ እመቤት ሆናለች። በቤቱ ላይ እንግዲህ ወጥታ እየገባች ነው። ግን ሀይሚ ሊውጣ ካለች ከዚህ ቤት ግማሹ እቃ የሀይሚ እንደሆነ አልገባትም፣ ለልጅቷ ማለት ነው። የሀይሚ እንደሆነ የኔ ቆፍጣና የኔ ቅመም የሷ እንደሆነ አልገባትም። እንግዲህ ይኸው ያዙኝ ልቀቆኝ እያለች ነው። የኔ አባት አንተ ለምንድን ነው እንደዚህ የምትጨነቀው? ለምን ተጨነቅ? እንዲህ መጨነቅማ የለብህም እያ አንቺ በጣም የምታስጠይና የወረድሽ ሴት ነሽ። በጣም ነው የምታስጠይ እየተባልሽ እንኳ የሴትነትሽን ጥለሽ የምትንከባለሊ ሴት ነሽ። አየሻት ሀይሚ እንኳ እየተለመነች በማይገባኝ ቦታ ላይ አልቀመጥ። አንቺ ግን እንዲህ እየተሰደብሽ ራሱ እኔ እንጃ። ይሄ ሴት ነው እንዴ? ይሄ ሴትነት ነው እንዴ? እኔ አላቅም። እንደዚህ አይነት ሴትነት እኔ አላቅም። የምሬን ነው ምላችሁ። እንደዚህ አይነት ሴትነት እኔ አላቅም። በጣም ነው የሚደብረው፣ በጣም ነው የሚያስጠላው። እንደዚህ እየተሰደብኩ አንቺ በጣም ነው የምታስጠይ፣ አንቺ እንደዚህ ነሽ፣ አንቺ እንደዚህ ነሽ እየተባልሽ መቆያትሽ ራሱ በጣም ያስጠላል። በነገራችን ላይ እንዲህ ውጭልኝ ምናምን ስል እውነት እንዳይመስላችሁ፣ እውነት አይደለም። ብሩኬ እያስመሰላ ነው። እውነቱን ልንገራችሁ፣ ከኢየሩስ ጋራ ነው ብሩኬ መኖር የሚፈልገው እንጂ ከሀይሚ ጋር አይደለም። የብሬን ነው ምላችሁ፣ ከሀይሚ ጋር አይደለም። ብሩኬ የሚፈልገው ከኢየሩስ ጋር ነው መኖር የሚፈልገው። ለምን? አንደኛ የልጁ እናት ናት። እንግዲህ እስከ ዛሬ ድረስ እች ልጅ ሚዲያ ላይ ከማጠችበት ቀን ጀምሮ የልጅ አባት ነ የልጅ አባት ነ የልጅ እናት ነኝ የልጅ አባት ነ እያለች ነው። ዛሬ እንግዲህ ክፍልን መርጣለች። እኔ እናንተ በቃ የአንተ ክፍል ላይ እንሆናለን ብላ እንኳ ክፍልን መርጣለች ማለት ነው። በጣም በሚገርመው ሁኔታ እንዴ በእንደዚህ አይነት ነገር ውስጥ ለምን ቆየክ? እኔ ያጸዳልሃለሁ፣ እኔ ያነጥፍልሃለሁ ፍልሃለሁ እስክትል ድረስ ማለት ነው። ግን አይደብርም? ግን አያስጠላም? ይሄንን ድርጊት ሀይሚ አድርጋ ቢሆን ኑሮ ብሩኬ ምን እንደሚሆን ታውቃላችሁ አይደለ? ብሩኬ ምን እንደሚሆን ሀይሚ ቤቷን በሯን ከፍታ ቤት አስገብታ ቢሆን ኑሮ ብሩኬ ምን እንደሚፈጥር ምን እንደሚያረጋት ታውቃላችሁ። መቼም ከእናንተ አይጠፋም። ውድ ተመልካቾቼ፣ የጨረቃ ፋሚሊዎች፣ የምሬን ነው የምላችሁ፣ የብሩኬ ድርጊት የምጠፋችሁ አይመስለኝም። ሀይሚ የሆነ አንድ ወንድ አስገብታ ቢሆን ኑሮ ምንም እንዲህ ብላችሁ አታስቡ፣ እንዲህ ብላችሁ አታስቡ። ምን እንደሚፈጠር ማለት ነው፣ ምን እንደሚሆን ማለት ነው፣ ምን እንደሚመጣ በቃ እንዲህ ብላችሁ አታስቡ። እሱ ግን ሲያመጣ ጊዜ የሱ ጊዜስ በጣም ኖርማል ነው። በቃ ምንም አይደለም። የሱ ጊዜ ምንም አይደለም፣ ምንምም አይመስልምም። በጣም ልንገራችሁ አይደለ? በጣም ብሩኬ በጣም ወራዳ፣ በጣም የሚያስጠላ ወንድ መሆኑን የሚያስታውቀው ይሄ ነው። እኔ ግን አንዳንድ ጊዜ የሚጠላው ነገር ምን እንደሆነ ታውቃላችሁ? ወንድነቴ ክብሬ ምናምን ስል በጣም ነው የሚያስጠላኝ። በጣም ራሱ ወርዶ እንዲህ በቃ እንዲህ ቆሽሾ እንዲህ ተልከስክሶ ጭራሽ ስለ ወንድነት ስለ ክብር ሲያወራ አያፍርም። በቃ ትንሽዬ እፍረት የሚባል ነገር የለውም።
እንግዲህ ከሀይሚ ጋር ሆኖ እኔ ወንድነቴን ትቼ ምናምን ለማለት በጣም አይፈራም። የምሬን ነው የምላችሁ። ክብሬን ትቼ ወንድነቴስ ክብሬስ ምናምን ስል አያፍረም። አንተ ክብር የሚባል ነገር አይገባህም። ሲጀመር አይገባህም። ሲቀጥል ደግሞ ክብር ምን እንደሆነም አታቅም። ወንድነትም ምን እንደሆነ አታቅም። ወንድነት እኮ ሴት ይዞ ማደርና ሴትን ማስረገዝ አይደለም። ወንድነትን የሚያውቀው ወንድነት ይሄ አይመስለኝም። አንተ በጣም የወረድክና የረከስክ ወንድ መሆንህን ራሴ ጠንቅቀ ማወቅ አለብህ። ከሌላ ሰው ክብርና ውዴታ መጠበቅ የለብህም። በተለይ ከሀይሚ ማለት ነው። በሀይሚ አይን አንተ በጣም የወረድክ፣ በሀይሚ አይን ብቻ አይደለም በሌላው አይን ራሱ አንተ በጣም የወረድክና በጣም የረከስክ ወንድ ነህ። ይሄ አይደለም ወንድነት። ገባክ? የሆነ ልትናደድ ስሜታዊ ይሄ አታስመስል። በቃ አንተ ፍላጎትን እያከናወንክ ነው። ፍላጎትን እያደረግክ ነው። ሀይሚን ለማስወጣት የምትችልበትን እጥረት ምናልባት ሀይሚ ትላንትና ባደረግከው ነገር ላይ ዛሬ ተመልሳ አንተን ይቅርታ ልትጠይቅ ወደ አንተ ልትመለስ ምናምን ስለምትችል አንተ ደግሞ በቃ ሀይሚ ደግሞ የምትወጣበት መንገድ እርግጠኛ ነኝ እሷ ስትመጣ ነው ይሄንን ቤት ለቃ ልትወጣ የምትችለው ብለ ያመጣከው ጠርታህ አምጥተሃት ይኸው አብረህ መኖር ጀምረሃል ማለት ነው። ስለዚህ ምንድን ነው ከሀይሚ ምንድን ነው የምትፈልገው? ለምን ታስጨንቃታለህ? ለምን እንደዚህ ታረጋታለህ? በጣም ነው የምታስጠላው የምትደብረው። እውነት በጣም በሀይሚ ላይ ይሄንን ማድረግ ራሱ እንደዚህ ማሰብ ራሱ በጣም ያሳዝናልም ያሳፍራልም። የምሬን ነው ምላችሁ ውድ ተመልካቾቼ፣ ላይክ እያረጋችሁ አበረታቱ። ወደ ቪዲዮ ሊውሰዳችሁ ምንድነው ሊፈጠር የሚችለው የሚለውን ነገር አብረን የምንመለከት ይሆናል። ኢየሩስ እንግዲህ ቤቱን እያስተካከለች ትገኛለች ማለት ነው። በሚገርም ሁኔታ እንግዲህ እሱም ነግቢ ብሏት አፋፍ አድርጎ እሱ ባይፈልጋት ኑሮ እሷ እንድትገባ ባይፈልግ ኑሮ ከበር መመለስ ይችል ነበር። በሩን ዘግቶ መመለስ ይችል ነበር። እንድትገባ ስለፈለገ እንግዲህ ካሜራ ስላለ ማስመሰል ደግሞ በጥቂቱ አለበት። ውጭልኝ ምናምን ለምን መጣሽ እንዴት መጣሽ ምናምን ብለው ማስመሰል አለበት ማለት ነው። ካላስመሰላ እኛ እንቀበልማ። እሱ እኮ ጥፋት አያጠፋም። እናንተ ምን ሆናችሁ ነው? እሱ እኮ ጥፋት አያጠፋም እንዴ! ምንም ጥፋት የለበትም እኮ ብሩኬ ጥፋት የለበትም እንዴ! እንደዚህ ካላስመሰላ ሻንጣሽን ይዘሽ ውጭልኝ ምናምን ብለው ካላስመሰላ እኮ እንዴ እኛ እናቅማ እንዴ! ብሩኬ ጥፋት የለበትም ብለን ነው እኛ መከራከር ያለብን እንዴ! ጥፋተኛ ሀይሚ ናት እንዴ? ብሩኬ ምን ብሎ ነው የሚያጠፋው? እንዴት ብሎ ነው የሚያጠፋው? አያጠፋም። ብሩኬ በፍጹም አያጠፋም። እንዴትም አያጠፋም። እውነት እንዳትሳሳቱ እናንተ። ስለዚህ ውጭልኝ ምናምን ካላላ እኛ ደግሞ አናቆም። ገባችሁ አይደለ? እኛ አናቅም። እሱ ውጭልኝ በቃ አስገብቶ ውጭልኝ አለ እንዴ? በር ከፍቶ ነይ ግቢልኝ ተብሎ ውጭልኝ አለ እንዴ? ይሄ የለም። እናንተ እንደው እሱ ተሳስቷል ብላችሁ እንዳታስቡ። አሁንም ዛሬም ነገም ቢሆን ሀይሚና ሲተተኛ ብሩኬ እኮ ስተት አይሰራም። በር ከፍቶ ቤት አስገብቶ ከዛ በኋላ ስተት አይሰራም። ከፈለጋ ከሷ ጋርም ሊተኛ ይችላል። ይሄም ስተት አይደለም። ቤት ማስገባትም ስተት አይደለም። እንዳንተ ተሳስታችሁ እንደው ብሩኬ ይሳሰታል ብላችሁ እንዳታወሩ። ሀይሚና ሲተተኛ እንዳት በቃ ሀይሚ ሲተት እንደሰራች ነው እንጂ ማውራት ያለበት ብሩኬ አይደለም። ብሩኬማ ጀግና ወንድ ነው። ማንም ጋር የማይቀርብ ነው። በቃ እንዴ ሴት ልጅን የሚያከብር በሴት ልጅ ላይ እጅ የማያነሳ ለእናት ክብር ያለው ልጅ ነው እንዴ። በቃ ሲፈልግ ሀይሚን ሲፈልግ ደግሞ ኢየሩስን እየቀየረ ሌላም ሊመጣ ይችላል። ከዚህ በኋላ በደንብ ነው መጠበቅ ያለብን እና በቃ ምን ልበላችሁ እንግዲህ ቤት ካስገባ በኋላ ደግሞ ውጭልኝ ካላላ እኛ ልናምነው አንችልም። እዚህ ጋር የብሩኬ ጥፋት አለ የለም? ኢየሩስ ናት ቤት ገባችሁ እኮ በሩን ከፍታ ቁልፍ ይዛ በሩን ከፍታ የገባችሁ እሷ ነች። ቤት ካስገባ በኋላ ውጭልኝ ማን እንዲያምን ነው ውጭልኝ የምትለው አንተ ራስህ እኮ ነህ ነይ ብለሃት ያስገባሃት ቤት አስገብተህ ነይ ብለሽ እንግዲህ በቃ አንተ በቦታ ላይ አስቀምጠሃት ከዛ በኋላ ደግሞ ውጭልኝ ማን እንዲያምን? አራታ አትዋሽ እንዴ! አትዋሽ፣ አታስመስል። እሺ ምንም ማስመሰል አይጠበቅብህም። አንተ የምታደርጋቸው ድርጊቶች ለሀይሚ ቦታም እንደሌለ ፍቅርም እንደሌለ ስለሚያስታውቅብህ ይህን ናይል ውሸትም ይህን ናይል የውሸት ጥግም መድረስ አያስፈልግም። እንግዲህ እኔ እስከሚመጣ ድረስ ቤቴን ለቀሽልኝ እንድትወጪ ብላ ቤትህ ላይ ትተሃት ስትሄድ ማን እንዲያምንህ ነው? ማን አምኖ እንዲቀበልህ ነው? ኑርልኝ ብለሃት እኮ ነው የወጣኸው። ኑርልኝ ሀይም እንግዲህ አንቺ ኑርልኝ ብለሃት ነው እንጂ እየወጣት ያለው የጎደለውን እቃ አመጣልሻለሁ አንቺ ኑሪ በቃ ለአንቺ ነው ይሄ ቤት የሚገባሽ ብላ ነው እንጂ ለሀይሚ ብለሃት አይደለም። አንተ ለምን እስከዚህ ደረጃ ላይ በሀይሚ ላይ እንደምታስመስል ለምን እንደዚህ እንደምትሆን በጣም ነው ካልፈለግካ ልጅቷን አታሰቃያት። በቃ
ሀይሚም ደግሞ መንቃት አለባት። ሀይሚም ነቃ ብላ ያለውን ነገር እንትን ማድረግ አለባት። የራሷን ውሳኔ መወሰን አለባት። ትላንትናም ዛሬም ሀይሚ የወሰነችበት ውሳኔ ያደረገችው ነገር በጣም ትክክል ነው። እውነትና እውነት የሆነ ነገር ነው እና እሱ እንደዚህ አይነት ነገሮችን እያደረገ እንደዚህ እያስመሰለ ይሄን ነገሮችን እየሰራ ሀይሚ ከሱ ጋር እንድትኖር ነው የሚፈልገው። ኧረ እባክህ አሁን እኮ ሀይሚን አስወጥታ አንተ ራስህ ኢየሩስን አምጥታ ልታስገባ ነው። ኢየሩስ ስትመጣ ሀይሚ እንደምትወጣ ታውቃለህ። ለዛ ነው ያመጣሃት እንጂ ሳታውቅ አይደለም። አንተ ራስህ ነው ያስመጣው። ለምን ወደ ጓደኞች ታዞራለህ? ለምን ታስመስላለህ? ይሄን አይል እንዴ? ለምን ነገም ተመልሰ መጥተ ደግሞ ሀይሚ አንቺ ነሽ ያመጣሻት ትላለህ። ምናልባት አይታወቅም ያንተ ነገር። ስለዚህ ውድ ተመልካቾቼ እንግዲህ የዛሬ ቪዲዮ ይህንን ይመስል ነበረ። በጣም ስሜታዊ ስለሆንኩኝ ነው ብዙ ያወራሁት እና ቤት ውስጥ ቁጭ ባይ ያነሳ ነገር የጎደላ ነገር ይዤ እመጣለሁ ብሎ እንግዲህ ባለቤቷ ወጥቷል። የልጅ እናቷ መታለች። እንግዲህ ምን ይሰማችኋል አላቅም። ቪዲዮን ስታዩ ላይክ እያረጋችሁ ሀሳብ አስተያየቶቻችሁን በኮሜንት ላይ እያስቀመጣችሁ አበረታቱኝ እላችኋለሁ። ውድ ተመልካቾቼ እንግዲህ በሌላ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላማችሁ ይብዛ ባይ